ሰላም እንዴት ናችሁ? የኛ እይታ ፕሮግራም ተከታታዮች ዛሬ የኛ እይታ ፕሮግራም ሳምንታዊን ይዘን መጥተናል። በዚህ ሳምንት ያለውን ጉዳዮች በሀገራችን የጦርነት ድባብ አለ። የቀድሞ ህይወት የጦርነት ቅድመ ዝግጅቶቹን ሲያስመለክተን ቆይቶ ነበረ። አሁን ደግሞ በጸለምት ወይ አንዳንዶቹ ጠለምት ይላሉ በዛ አካባቢ ጦርነት እንደከፈተ መረጃዎች ከታማኝ መረጃ ስናገኝ ቆይተናል። እኛም ደግሞ በዚሁ ዙሪያና ምን ተፈልጎ ነው? አቅጣጫውስ ምን ውጤት ያመጣል? ምክንያቱስ ምንድነው? የትግራይ ህዝብ እንዴት ይመለከተዋል? እንዲሁም ደግሞ በዛ አካባቢ ያለው የአማራ ህዝብ እንዴት ይመለከተዋል? ፋኖች ምን እያደረጉ ይገኛሉ? ምንስ ማድረግ ነበረባቸው? የምለውን እናነሳለን። እኔ ሰይድ አሊ ከእኔ ጋር ደግሞ ፍርቱና መንገሻ አለች። ሀሳቦቻችንን እያንሸራሸርን እንቆያለን። ከእኛ ጋር ቆዩ። እሺ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? አዎ ዛሬ ሰይድ እንዳነሳው ህወሓት በጸለምት አካባቢ አንዳንድ እንቅስቃሴዎች ከሰኞ ጀምሮ አንዳንድ እንቅስቃሴዎች እያደረገ ነው የሚሉ መረጃዎች እየወጡ ይገኛሉ። እነኚህ መረጃዎች ለማጣራት ለማየት ለመዳሰስ ሞክረናል። እኛም ያለውን ነገር ለማየት ሞክረናል። በዚህ ዙሪያ የኛን እይታ ለማስቀመጥ እንሞክራለን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሀሳባችሁንም በኮሜንት መስጫ ሳጥን ላይ ያስቀምጡልን። እናመሰግናለን። አዎ በትግራይ እና አማራ አፋር አካባቢ ደርሶ የነበረውን በፕሪቶሪያ ስምምነት ተቋጭቶ የነበረ ጦርነት ነበረ። በትግራይ አካባቢ የከፋ ጦርነት እና በኢትዮጵያ አስከፊ የሆነ ጉዳት አስከትሎ የነበረ ብዙ ተምረን ያለፍንበት ጊዜ ነበረ። አሁን ደግሞ እንደዛ አይነት በስምምነት የተቋጨውን እንደገና የማምጣቱ ሂደት እየታየ ይገኛል። የኛ ሀሳብ የህዝቡ ሀሳብ ምን መሆን አለበት? እናንተም ደግሞ ሀሳባችሁን ብትሰጡ ዝም ባትሉ ይመረጣል። ህወሓት ጦርነት እንደከፈተ ብዙ መረጃዎች ወጥተዋል። የቀድሞ ህወሓት ማለት ነው። አዎ የቀድሞ ህወሓት የፕሪቶሪያ የሰላም ስምምነት ለሁሉም ኢትዮጵያን እፎይታ የሰጠ ነበረ። ደም አፋሳሽ በጣም ብዙ ሺህ ወጣቶች ያለቁበት የሩቅ ጊዜ ሳይሆን የቅርብ ጊዜ ትውስታችን ነው። ዛሬ በትግራይ ጦርነት የሚባል ነገር መታሰብ የሌለበት ያ ጠባሳ ራሱ ያልሻረበት ሁኔታ ላይ ነው ያለነው። ምክንያቱም የ10 አመት አይደለም የ5 አመት አይደለም የትላንትና ታሪካችን ነው። በዛ ውስጥ ያለፉ ጉዳቶች በዛ ውስጥ ያለፉ ስቃዮች ባልተጠገኑበት ሁኔታ የፕሪቶሪያ ሰላም ስምምነት እንዳይተገበር ዳግም ሌላ ችግር እና ሌላ ደም መፋሰስ ዳግም የወጣቶች ህይወት እንዳይቀሰፍ ምንድነው እሱ እንቅፋት የሆነውስ ከየት ነው ችግሩስ የሚለውንም አሁንም አንድ በአንድ እናነሳለን። ያው የቀድሞ ህወሓት እንደ ሽፋን ያነሳው ምንድነው? ተፈናቃዮችን ወደ ቀያቸው መመለስ የግዛት አንድነትን ማስጠበቅ የሚል ነው የተነሳው ነገር። ይሄንን በጦርነት ብቻ ነው ወይ መመለስ የሚቻለው? በሰላማዊ መንገድስ መመለስ አይቻልም ወይ የሚለውንም በዚሁ እናነሳለን። ምንድነው በሰላማዊ መንገድ እንዳይመለሱ የሆነበት ነገርስ የሚለውንም እንዳስሳለን። አዎ ጥንቃቄ የሚፈልግ ፖይንት ነው። በብዛት በፕሪቶሪያ ስምምነት ላይ አከራካሪ ቦታዎች በህዝበ ውሳኔ የሚፈቱ ይሆናሉ። ፖለቲካዊ ጉዳዮች በፖለቲካ መድረክ የሚፈቱ ይሆናሉ። ብቻ የጥይት ድምጽ እንዳይሰማ ነው የተባለ እና አሁን የፖለቲካ ጉዳዮች እንዴት ወደ ጠመንጃ ዞሩ ነው ዋና ጥያቄ።
አሁን እዚህ ጋር ብዙም መቆየት ብዙም የሚያስፈልግ አይመስልም። ምክንያቱም ከቀድሞ ህወሓትም ሁሉም አይደሉም፣ በጣት የሚቆጠሩ ግለሰቦች ናቸው አሁንም የጦርነት ጉሰማን እየሰበኩ ቆይቶ አሁንም ወጣቱን ወደ ጦርነት ያስገቡት እና በዚህ ላይ ደግሞ በግልጽ የሚታየው ነገር ወደ ጦርነት ምን አስገባቸው ስንል በቂ አይደለም። ምክንያታቸው ተቀመጡበት በጦርነት ውጪ ሳይፈታሙ የሚለውን ነገር የተፈናቃዮች ከዚህ በኋላ ከዚህ በፊት በተሞከረው ሙከራ መሰረት ራያ ላይ የተመለሱ ተፈናቃዮች አሉ። በዛ መሰረት አይመለሱም ወይ የሚለውንም የቀድሞ የትግራይ ክልል ፕሬዚዳንት አቶ ጌታቸው ረዳ ወደ ጸለምት ወደሚባለው ስፍራ ሄደው እዛ ካሉት አስተዳደሮች ጋር ተነጋግረው ያንን ችግር ለመፍታት የሄዱበትን መንገድ ነበረ። ተፈናቃዮች ወደ ቀያቸው እንዲመለሱ፣ ንብረታቸው እንዲመለስ በጣም ዝግጁ እንደሆኑ፣ ያ ሲሆን ግን ተፈናቃዩ ብቻ ነው እንጂ ይሄ አብሮት የአስተዳደሩ ሙሉ በሙሉ ለጊዜው መምጣት የለበትም የሚለው ላይ ነው ያለው ልዩነት ማለት ነው እንጂ እዛ ወልቃይት ላይ ያለው አስተዳደር ተፈናቃይ ወደዚህ አይመለስም የሚል አቋም የላቸውም። ሶ የእውነት ለተፈናቃዩ ከሆነ የሚታሰበው እዛ ያለው አስተዳደር ዝግጁ ከሆነ መጀመሪያ ተፈናቃዩን ወደ ቀየው መልሶ ሌላውን መጠየቅና ተነጋግሮ ችግሩን መፍታት ይቻላል። በዚህ ዙሪያ ደግሞ የአሜሪካን አምባሳደር ኤርቫን ማሲንጋም ሄዶ ከማህበረሰቡ ጋር ተወያይቶ ነበረ። አሁን የምንመለከተው ከነገሩን ከነባራዊ ሁኔታ ጋር ብናያይዞ ነው ጥሩ የሚመጣው። ህወሓትም በዚህ ምክንያት ብለን የምናነሳው ጉዳይ ምክንያታቸው አጥጋቢ አይደለም። ምክንያቱም ምክንያታቸው የትግራይ ህዝብ ምክንያት ሆኖ አልመጣም። ያ ሽፋን የሆነ እና የትግራይ ህዝብ አሁን በዚህ ሰዓት ሰላም ፈልጋለሁ ነው እያለ ያለው፣ ጦርነት አልፈልግም ነው እያለ ያለው። የእውነት ነው። እነሱ ባስቀመጡት ግምገማ መሰረት ራሱ ከቀናት በፊት ስብሰባ ነበራቸው እና ባስቀመጡት ግምገማ መሰረት ራሱ ህዝቡ ከጎናችን አይሰለፍም የሚል ግምገማ አስቀምጠዋል። ግን ያው የጀመሩት እንግዲህ ትንኮሳ የራሳቸው ምክንያት አላቸው። እነኚህ ምክንያቶች ደግሞ አንድ ሁለት ብለን እናያቸዋለን። እሱ ነው አሁን ጦርነት የግድ ያስባለበት ዋና ምክንያት። ከዚህ በፊት እኚህ ሰዎች በጣት የሚቆጠሩ የቀድሞ ህወሓት ውስጥ የነበሩ አሁንም ያን ህወሓት ብሎ የሚጠሩት ግን ህጋዊ መሰረት የሌለው ህወሓት ማለት ነው ተሰርዟል በምርጫ ቦርድ። እኚህ ሰዎች ጦርነት እንከፍታለን የኢትዮጵያ መንግስት ላይ ብሎ ጦር መሳሪያ ተቀብሏሉ። የተለያየ ነገሮችን ሎጂስቲኮቹን ሲያመቻቹ ነበር። ከጠላት ጋር ብዙ መረጃዎች ነበሩ። ከሻቢያ ጋር ከኤርትራ ህዝብ ጋር ሳይሆን ከሻቢያ ጋር ጽምዶ ብሎ ጀምሮ ነበሩ። ስለዚህ ለዚህ የሚሆን ደግሞ ሻቢያ ሲያቃብላቸው የቆየ ጦር መሳሪያ አለ። ስለዚህ ሰላም እንፈልጋለን ብሎ ሻቢያ የተዋቸው የወሰዱት ነገር አለ እና በዚህ መስመር ደግሞ የወርቅ ንግድ አለ። ሌላው ደግሞ ሻቢያ የሚፈልገው ይህን ሁሉ የሚያመቻችበት ከቀድሞ ህወሓት የተወሰኑ ሰዎች ጋር የሚሰራበት ኢትዮጵያ የባህር በር ጠይቃለች፣ ይገባኛል ብላለች። ከሁሉም ቦታ ይልቅ በአሰብ በኩል ፈልጋለሁ ብላለች። በፊትም የኔ ነበር ብላለች። አስፈላጊ ከሆነ በየትኛው አማራጭ ሊሄድበት ይችላለሁ፣ የህልውና ጉዳይ ነው እያለች ነው ያለችው። ስለዚህ ሻቢያ ኢትዮጵያ ከውስጥ ጉዳይ እንድታልፍ አይፈልግም። ሰምተ ከሆነ ደግሞ በተደጋጋሚ ጊዜ የሻቢያው መንግስት ራሱ ወጥቶ ስለ ሀገሩ ከማውራት ይልቅ ኢትዮጵያ የውስጥ ችግሯን ሳትፈታ የሚል ተደጋጋሚ መግለጫ ነው የሚያወጡት። የኮሚኒኬሽን ሚኒስቴሩ የማኔ ባለፈው ሳምንት ያስቀምጠው ራሱ በጣም ገራሚ ነው። በአቭሬጅ አስቀምጦ ኢትዮጵያ እንደዚህ አይነት ችግር አለባት በውስጥ፣ ስለዚህ ለምን ችግሯን አትፈታም ይላል። ወደ ሌላ ነገር ከምትመለከት ለምን አሻቅባታ ያለች ይላል። የችግሩ ምንጭ ማን እንደሆነ ገብቶናል እኛ። ስለዚህ ሻቢያ ሀገራችንን ማተራመስ ይፈልጋል። አሁን ካለን
መረጋጋት እንድንወጣ ነው የሚፈልጉ። ባለው መረጃ ወደ 13 ትራኮች የጦር መሳሪያ በሻቢያ በኩል ለህዋቶች እንደደረሰም ነው የሚያሳየው መረጃው። እሱ ብቻ አይደለም፣ ሻቢያ ደግሞ ከግብጽ እንደተቀበለ። ስለዚህ ግብጽ ደግሞ አሁን በዚህ ሰዓት የምትፈልገው ኢትዮጵያ በአባይ ውሃ ላይ አስገዳጅ የሆነ አግሪሜንት እንድትፈርም ይፈልጋሉ። ካሳ ትክፈለኝ እንደዚህ አይነት አግሪሜንቶችን ትፈልጋለች። ስለዚህ ኢትዮጵያ በውስጧ ዩኒቲ ቢኖራት፣ ሰላም ቢኖራት፣ መረጋጋት ካላት ማንም እንደማያቆማት ያውቃሉ ግብጾችም። ስለዚህ መረጋጋት ሲጠፋ ግን መንግስት በዛም በዚህም ይወጠራል። በዚህ መሀል ደግሞ ከግብጽ ጋርም ሰላም ለማውረድ ይገደዳል ብሎ ካልኩሌት ስለሚያደርጉ በሻቢያ በኩል አድርጎ ሻቢያ ደግሞ ከህዋቶች ጋር አድርጎ ህዋት ደግሞ በና ዘመነ ካሴ የሚመራ በቅርቡ የተመሰረተ አፋብን ነው ከነሱ ጋር ሆኖ የነበረውን መረጋጋት ሊያጠፉ፣ በዚህ መሀል ደግሞ ንጹሃን ዜጎቻችን ዋጋ እንዲከፍሉ እየተደረገ ነው ያለው። ስለዚህ የሰላም ፍላጎቱ ስላልነበረ ነው እንጂ በእነዚህ ግለሰቦች መሀል የሰላም አማራጭ ሰላም የምንጠብቅበት አማራጭ ስለጠፋ አይደለም። የፕሪቶሪያ ሰላም ስምምነት ያልተፈጸመው ብለን የምናምነውና የምናየው እኛ ከኛ እንግል ልክ ለሙከራ ራያ ላይ እንደተደረገው ጸለምት ላይ ማድረግ ይቻላል። የጸለምት አካባቢ ያለው አስተዳደርም ለመቀበል ዝግጁ ነው። ይሄ ጦርነት የተፈለገው አሁን ያስቀመጥካቸው ትላልቅ ምክንያቶች እንዳሉ ናቸው። ፕላስ ደግሞ ህወሓት ራሱ አንደኛ ከጥፋቱ የማይማር ቡድን ነው። ትላንት ያጠፋውን ትላንት የሄደበትን መንገድ ነው ዛሬ መሄድ የሚፈልገው። እኔ እንጃ እንዴት የትግራይ ህዝብ እንደማያሳዝነው፣ የትግራይ ወጣት እንዴት እንደማያሳዝነው። ለጋ ወጣቶች ሲቀጠፉ ሁል ጊዜ ሌላው አካለ ጎዶሎ ሲሆን፣ ሌላው እናቶች ያለ ጧሪ ቀባሪ ቀርተው ሲያለቅሱ በምን ሁኔታ እንደሚያስቡ የእውነት ጠላት ናቸው እንጂ ወዳጅ ናቸው ተብሎ አይታሰብም። ምክንያቱም ተፈናቃይ መልሳለሁ ብለህ ሌላ ተፈናቃይ መፍጠር ተገቢ አይደለም። ይሄ ጦርነት ምንድን ነው የሚያደርገው? ህዝብን ነው የሚያፈናቅለው። ይሄ ጦርነት ምንድን ነው የሚያደርገው? ህዝብን ነው የሚገለው፣ አካለ ጎዶሎ ነው የሚያደርገው፣ ውድመት ነው የሚያካሂደው። እዛ ጋር ለተፈናቀለ የተወሰነ ሰው ሌላ አፈናቅለ ጅማሬው ሂደቱና ግቡ ምን እንደሆነ እንኳን በማይታወቅ ሁኔታ ውስጥ እንደዚህ አይነት ነገሮች በጣም ልብ የሚሰብሩ ናቸው። ከጥፋታቸው የማይማሩም፣ ሁሌ በዛ መንገድ ነው የሚሄዱት። እዚህ ላይ አቶ ጌታቸው ረዳም ያሉት ነገር አለ። ዝም ብዬ ሚዲያዎችን እያየው ነበር እና አሉላ ሰለሞንም ያለው ነገር አለ። አሉላ ሰለሞን ምንድን ያስቀመጠው በግሉ ሶሻል ሚዲያ ላይ ከዚህ በፊት ባህላዊ ጨዋታችን ነበር ጦርነት ብሎ የሚል ሰው ነው። ከዚህ በትግራይ በነበረው ጦርነት ማለት ነው። አሁን ጦርነትን እንጸየፋለን የሚል አቋም ይዘው ነው የወጡት። አቶ ጌታቸው ረዳም ራሳቸው የለኮሱትን እሳት ራሳቸው ይሙቁ በሚል ያስቀመጡት። ምክንያቱም ለነሱ ወንበር ሲባል የሚያልቀው የትግራይ ወጣት መኖር የለበትም፣ ያንን መንገድ መከተል የለባቸውም የሚል ያስቀመጡት እና ጠቅለል አድርገን ስናይ ህዝቡም ሆኑ ፊገር የሆኑ የትግራይ ተወላጆች ይህን ጦርነት እየደገፉት አይደለም። መስማትም ማየትም አይፈልጉም። ትላንት ያለፉበት መንገድ ጠባሳው በጣም አልሻረም፣ ብዙ ነው። ትግራይ ወደ ትግራይነት መልሳ አልተመለሰችም። ያንን ለመመለስ ደግሞ ሌላ ስተትና ሌላ ጦርነት መፍጠር ደግሞ ተገቢ እንዳልሆነ ህዝቡም ከጎናቸው አይደለም። አንቂዎች የሚባሉትም ከጎናቸው አይደሉም፣ ምሁራንም ከጎናቸው አይደሉም። አሁን ባለው ሁኔታ ዝም ብለህ ስትመለከት እነኚህ ወደ ጦርነት የሚሄዱ ሰዎች በወንጀል የተጨማለቁ፣ ህገወጥ የወርቅ ንግድ ላይ የተሰማሩ፣ ትግራይ ሰላም ከሆነች ተጠያቂነት እንዳይመጣባቸውም የሚፈልጉ፣ ሁሌ በምስቅልቅል ውስጥ እነሱ ወንበራቸውን የሚያመቻቹ አይነት ግለሰቦች ናቸው። እውነት ለመናገር ማንም ሊያወግዛቸው የሚገባ አይነት ሰዎች ናቸው። ትክክል ነሽ። ግርግር ለሌባ ይመቻል ይባላል። ልክ እንደዛው ነው ማለት ነው። እኚህ ሰዎች የኢትዮጵያንም መንግስትና ህዝብ አስገድዶ የተሰረዘውን የፓርቲ ስማቸውን
ከተቻለ የማስመለስ የመደራደሪያ አቅም ለመፍጠር ነው ያሰቡት ይመስለኛል። በዚህ ዓመት የምርጫ ጊዜ አገራዊ ምርጫ ነው ግንቦት ላይ ይደረጋል። ያን ምርጫም የመሳተፍ ህጋዊ መሰረት የላቸውም። እኔ ከሞቱ ሰርዶ ይብቀል አለች አህያ እንደሚባለው እንግዲህ እኛ ማንመረጥበት ከሆነ እኛ ማንሳተፍበት ፖለቲካ በቃ ምንድነው ይባለው እኔ ከሌለውበት እኔ ካልሞትኩ ሰርዶ ይብቀል አለች አህያ ይባላል። ለዚህ ነው እኚህ ሰዎች ከሻዕቢያ ጋር በቅርቡ ራሱ ወደ 18 ኩንታል የሚሆን ወርቅ ከሻዕቢያ ጋር ሲሰሩና በመሃል ጠፋ እንደተባለ እንደዚህ አይነት መረጃዎችም ሲወጡ ነበር እና በብዙ ወንጀል የሚጠረጠሩም የሚፈለጉም ናቸው። የፕሪቶሪያ ሰላም ስምምነት ብዙ ነገር በሰላማዊና በእርቅ እንዲፈጸም ነበረ አቅጣጫው። ግን እኚህ ሰዎች ሌላ ወንጀል ውስጥ እየገቡ ነው። አሁን ዋናው ጉዳያችን የትግራይ ህዝብ ምን ማድረግ አለበት? እንደ በፊቱ ሞራል የለም። ወንድሙ የሞተበት ወጣት ነው አሁን ጠመንጃ ታጥቆ ለጦርነት እየወጣ ያለው። ቢያንስ እኮ ሞራል ያስፈልጋል። እና ከዚህ በፊት ብዙ ነገር ድል አድርጎ የተመለሰ ሰራዊት አይደለም አሁን ወደ ጦር ሜዳ እየሄደ ያለው እና ከዚህ በፊትም የተጎዳ ብዙ አካል ጎዶሎ የሆነ ለዛም ደግሞ ካሳ ያላገኘ ላሰማራው ጥያቄ ሲጠይቅ ነበረ። ብዙ ግርግሮችን አይተናል። ኢቨን ስለሚበላው እንኳን ስለ ደሞዙ እንኳን ጥያቄ ያለው ታጣቂ የቀድሞ የዋት ታጣቂ ነው እና ይሄን እምቢ ያሉ ነገሮቹ እንደማይለወጡ ገብቷቸው ወደ ሀራ መሬት ሰላማዊ ይሄዱ አሉ። አንፈልግም ወዴትም አንገባም ብሎም ወደ በቃ ለብቻቸው ኑሯቸውን ለማምራት ከሀገር ወጡም የተሰደዱም አሉ። መንግስት በጀመረ ዲዲአር ፕሮግራም ውስጥ ተሳትፎ የተለያየ አቅጣጫ ከመሀል ከተማ ከመሀል ትግራይ ወጥቶ ወደ አዲስ አበባ ወደ ተለያዩ ክልሎች ሄዶ ሰላማዊ ህይወታቸውን እየመሩ ያሉ ወጣቶች አሉ እና አሁን መቀሌ ያለው በተለይ መቀሌ ሴንተር ስለሆነች መቀሌ ያለው ወጣት እዛ ያለው ማህበረሰብ ከሌላ ቦታ በተሻለ ከገጠር አካባቢ በተሻለ የፖለቲካ አቅምም የተሻለ ጡንቻ አለው ተብሎ ስለሚታሰብ ጌታቸው ረዳ ያስተላለፈ መልእክት አለ እና አሉላ ሰለሞንም ያስተላለፉ ብዙዎቹ እያስተላለፉ ይገኛሉ። ስለዚህ እምቢ ይበሉ ነው። አሁን በዚህን ጊዜ ከዚህ በፊት ሀያላን ሀገራት ተከፋፍሎ አንዱ በዛ አንዱ በዚህ ነበር እና ጦርነቱ ሊራዘም የቻለውም በዛ ምክንያት ነበር። አሁን ሀያላን ሀገራት እንዳለ ከኢትዮጵያ መንግስት ጎን ናቸው። ስለዚህ የተራዘመ ጦርነት ላይሆን ይችላል። የጦርነት ግን አጭርም ብትሆን ብዙ ወጣቶችን ሊቀጥፍ ይችላል። ምክንያቱም መንግስት ህግ የማስከበር ግዴታ አለበት ታጥቆ ከመጡበት። ስለዚህ በጊዜ በተለይ ያልታጠቁ ወጣቶች መቀሌ አካባቢ ያሉ ሰላማዊ ሰልፍ ቢያደርጉ እምቢ ለጦርነት ብሉ አደባባይ ቢወጡ እና ወጣቱን እያዋከበ ያለው በጣት የሚቆጠሩ የቀድሞ ህይወት ጄኔራሎችንም ይሁን የፖለቲካ ሰዎችን ወደ ህግ እንዲመጡ ለፌደራል መንግስት ድጋፍ ቢያደርግና ጥያቄ ቢያቀርብ የተሻለ ይሆናል። ያለዛ ዝም ተብሎ የሚንቀጥልበት ከሆነ ውጤቱ የከፋ ነው የሚሆነው። ባለን መረጃ የትግራይ አካባቢ ህዝቡ በጣም በጭንቀት ውስጥ ነው ያለው። ይሄ ነገር በፍጹም እንዲፈጠር ፍላጎቱ የላቸው። ካላቸው ስጋት የተነሳ ራሱ ባንኮች አካባቢ ከ2,000 ብር በላይ አይሰጣቸውም። እሱንም በጣም ረዥም ሰልፍ እንዳለ ስጋት ነው። ይሄ የሚያመለክተው ምንድነው? ቢያንስ ያላቸውን ለመያዝ ነው። ትላንትና የነበረው ነገር ከውስጣቸው ስላልጠፋ ማለት ነው። የኢትዮጵያ አየር መንገድም ሰርዟል፣ ለዛሬ ሰርዟል። ሜቢ የነገ ተነጎዳ ቲኬቶች ግን እንትን ናቸው፣ ክፍት ናቸው። የሚያሳየው ግን ስጋት እንዳለ ነው። እሱ ገለልተኛ ተቋም ነው። ግን ስጋት ካለ ትልቅ ተቋም ነው። ለህዝብ ደህንነት ሲባል ስል ህዝቡ እንዳይሰበሰብ ለማድረግ እና ጉዞቹ ላይ ራሱ ጥንቃቄ ለማድረግ የተደረገ ነው። ስለዚህ ህዝቡ
በዛ ልክ እንደ ትላንትናው አብሮት ይሰለፋል የሚል እኛም የለንም። እነሱም ባላቸው ግምገማ ያንን አላስቀመጡም። እንደውም ጥላውን ወደ መሀል ሀገር ይሰደዳሉ የሚል ግምገማ ነው ያላቸው። ታጣቂውንም ብትል ሰኞ ዕለት ጥቃት ለመክፈት ሞከሩ፣ ተመተው ነው የተመለሱት። የተወሰኑትም አዋጊ የተባሉት ተማርከዋል። በዛ ልክ ስጋት ባይሆኑም ግን የሻዕቢያንና የግብፅን ትዕዛዝ ለመፈጸም ምርጫ እንዳይካሄድ ለማድረግ አገር ሰላም ከሆነች ትግራይ ሰላም ከሆነች ወንጀላቸው እንዳይወጣ ይሄ ህገወጥ ንግዳቸው እንዳይቆም በሚል የሚፈጽሙት ትንኮሳ ራሱ በራሱ ድጋፍ ማንም ሰው አንድም ሰው እንኳን ድጋፍ ሊያደርግላቸው አይገባም የሚል ነው የኛ ምልከታና ጥንቃቄ ማድረግና ከዚህ በኋላ ጦርነት ይብቃን። ጦርነት ይብቃን። አይተናል እኮ በደንብ አይተናል። በደንብ ከበቂ በላይ ብዙ አፍሪካ ሀገራት አይተዋል፣ ተምሮበታል። በአፍሪካ ዩኒየን ቁጥሩ ራሱ እኮ ከ600,000 ወጣት በላይ ያለቀበት ጦርነት አስተናግደን ነው ያለፍነው። እውነት ነው። ይሄ ቀላል አይደለም። ቀላል አይደለም። ለአንዳንድ ሀገራት እኮ ዜጋቸው እንደ ህዝባቸው ብለህ የምትይዘው ቁጥር ነው። ግን ያ ሁሉ ሆኖ እንኳን ልባቸው አልተሰበረም ዛሬም ድረስ። እሱ የቀድሞ ህይወት በቁጥር የሚቆጠሩ እውነት እኔ አሁን አቶ ጌታቸው ረዳ ስለ ጦርነት ተንገሽግሾ ሲያወራ ፕራክቲካሊ ስላየው ነው። እኔ እንደዛ አይነት ማለት አይተውታል። ከጎናቸው ስንት ወጣት እንደረገፈ ሁሉም ጋር ቢፈጠር እንደዚህ አይነት የጦርነት ስጋት ከዛ በኋላ ያለውን ችግር በመነጋገር ፈቶ ወደ ሰላም ቢመጣ በዛ ልክ ህዝቡ ላይ ጨካኝ ባይሆኑ የህዝቡም ጠላት ባይሆኑ እንደዛ ቢሆን የተሻለ ነገር ይፈጠራል የሚል ነው የኔ እንትን። ትክክለኛ ሀሳብም ይሄ ነው። የኛ ተመልካቾች ተከታታዮችም ሀሳቡን ሼር እያደረጉ የኛን ቻናሉንም ደግሞ መልእክቱ ብዙዎች ጋር እንዲደርስ ሼር ቢያደርጉት። እንደዚህ አይነት መልእክቶች በጣም ወሳኝ ናቸው። አሁን በዚህን ጊዜ ጦርነት ይብቃን፣ ህዝቡ ዝም አይበል፣ ከሰላም ጎን ይሰለፍ፣ አገራችን ሰላም ይሁን የሚል ሰው መደገፍ አለበት። እንደዚህ አይነት መልእክት ደግሞ እየተሰራጨ ሁሉም ጋር ቢደርስ የሚመረጥ የሚደገፍ ሀሳብ ነው እና እናመሰግናችኋለን የኛ ተከታታዮች። እግዚአብሔር አገራችንን ይጠብቅልን፣ ሰላም ያርግልን፣ ህዝባችንን አንድነቱን ያጠንክርልን እንላለን። ጦርነት በቃን። ሰላም ነው የሚያስፈልገን። በሰላም ውስጥ ሁሉም ነገር አለ። ለዛሬ የምናነሳቸው ይህንን ይመስላል። አጠር አድርገን ነው የዳስስ ነው። እንግዲህ ይህን ጉዳይ ተከታትለን ከስር የእኛን እይታ የምናቀርብላችሁ ይሆናል። ሀሳባችሁን አጋሩን፣ ሼር አርጉ፣ ላይክ ሰብስክራይብ አርጉ እንላለን። እናመሰግናለን። መልካም ሳምንት ይሆንላችሁ። ቴንኪዩ